ነገር ያውቃል። ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣችሁት። ጋሼ የለም ብላችሁ ልትደበድቡኝ ነው የመጣችሁት። አይደለም፣ ተሳስተሻል። ልንጠይቅሽ ነው የመጣ ነው ቅድስቴ፣ ልንጠይቅሽ ነው የመጣ ነው። እጅ ወደ ላይ። እሺ ልትገለኝ ነው እንዴ? ከዚች ደቂቃ በኋላ አንዲት ቃል ብተነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሄዱት። ምን ልትሰሩ ነው ሰው ቤት የገባችሁት? ሰላም ልንላት እኮ ነው የገባ ነው። አይደለም ፖሊሱ ውስጥ ገብታ ጋሼ ውድ ዕቃዎችን የሚያስቀምጡበትን ሳጥን ክፈችልኝ እያለች ነበር። እጅ ወደ ላይ። ዙር ወደ ግድ። አርፈሽ ተቀመጭ ጠማማ። ይሄ ንግግርሽ እድሜ ልክሽን ዋጋ ያስከፍልሻል። ችግር የለውም። ለእኔ የሚደርስልኝም ሆነ የሚቆረቆርልኝ ስለሌለ እንደፈለግክ ታደርገኛለህ። እንከፍ ነይ። እሺ ኧረ ተይ እንጂ ኧረ ተይ በደንብ እሺ። በደንብ ይሄ አያያዝም ይሄ እንደሆነ እንጂ መቼም ሚስት አታረገኝም። አልሞትም። ጨክነህ ጨካኝ ያደረከኝ፣ አውሬ ሆነህ አውሬ ያደረከኝ። ድጋሚ አታየኝም። ድጋሚ የምታይ ከሆነ ቃል የምገባልህ ነገር ሙቼ ነው የምታየኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቻናል ቤተሰቦች አነሳን ላይክ ሼር ያደርጋችሁ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ የላችሁ የመጣሁት እንግዲህ ምሳሌ ክፍል 62 ተለቋል። እንደሚታወቀው ማህሌትና ኤፍራታ ታሰሩ። እንዴት አሳሰርሻቸው? ባለፈው ሲመረመረኝ የነበረው ቅድስት አንበሳ እያላት ይገኛል ሞገስ እና እንዴት ደስ እንዳለ ከዚህ በኋላማ ፖሊስ ሳይ እንዴት ደስ እንደሚለኝ በቃ እኔ ጀብጅኝ በጣም ደስ ይላል። ደግ አደረግሻቸው። ዳጣ ስትለው እንግዲህ ዳጣ ቅድስት ሊታመን የማይችል ጉድ ገጥሟታል። ምንድን ነው ንገረኝ እስኪ። አሁን እንኳን አልነግረሽም። ብሩክ ዛሬ ደውሎ ነበር እንዴ? አይ ትናንትና እንግዲህ ምሳሌ እንደጀመረች ሕክምናዋን ነግሮኝ ነበር፣ ግን የመዳን ዕድሏ 70% ነው ብሎ ነግሮኛል። ላትድን ትችላለች ብሎ ነግሮኛል። ይህ ማለት እኮ ላድን ትችላለች። ሕክምናው ስንት ቀን ነው የሚፈጀው? 3 ቀን ብሎኛል። እንግዲህ ፈጣሪ ከእሷ ጋር የሆነ ሲላት አሜን ትላለች። ይህ ሁላ መጽዋዕትነት ከፍሎ ባትድን በችን ሰው አይሆንም። ቅድስት እሱ ብቻ ሳይሆን አንቺም እኮ ከፍለሻል። ቁጠሪያቸው። ስለዚህ እኔም ንብረቴን ሽጬያለሁ፣ ዶላር ማጥቻለሁ። በቃ እውነት ነው ሞገስ፣ ያላጣነው ነገር የለም እና እሷን ያድናት ነው የምንለው። እኔ የምለው ቅድስት እኔና ችኮ እዚህ ቤት ብቻችንን ቀረን ይላታል እና ቅድስት እንግዲህ ይህንን ቤት ባለትዳር እናድርገውና ትዳር እንያዝ እንዴ ስላት ቅድስት ማፈረች። እሱም እየሳቀ ነበረ። እንግዲህ ሉላ እንደሚታወቀው ቤት ተዘግቶባት ያው እየተጨናነቀች ትገኛለች። በር ሁላ ተዘጋግታለች። እንግዲህ ያው ምንም ምርጫ ያላት ነው። ሉላ በጣም ታሳዝናለች። ነፃ መውጣት ነበረባት። ዝና ከሚባለው ሰውዬ ነፃ ብትወጣ በጣም አሪፍ ነበር፣ ግን ነፃ የሚያወጣት ሰው አልተገኘም። እንግዲህ ያድነኛል ያልኩት ሞገስ ራሱ ረስቶኛል። ከዚህ በላይ ሉላ በቃ ሁሉም ሰው ሴትና ወንድ እኩል ሆኖበት ባለ ሰዓት የኔ መጨቆን ከዚህ በላይ በእቶኛል፣ ችኮኛል። አሁን እንግዲህ ያለኝ አማራጭ አንድ መሞት አንድ መትረፍ ነው። ዝናን በዚህ ራሱን ብዬ ከዛም በኋላ ከዚህ ቤት መውጣት መጥፋት ነው እያለች ነው። እውነት ይሳካላታል አይሳካም የሚለው ሉላ በጣም ታሳስባለች። እንግዲህ ሁሉን ነገር አስቀምጣለች። ዝና
የገባሽው አንቺ ልትሰርቂ ነው። ስለዚህ አንቺ ለምንድን ነው እንዲህ አይነት ጥፋት የምታጠፊው? ፈቶሻል። ምን ልታረጊ ሄድሽ? አንቺ ሲጀመር ቅድስት ናት የመታችኝ ያልሽው ውሸትሽ ነው። ብሩክ ነው መታሽ። እንደዛ ብለሽ መዋሸት የለም። አሁን ጥሩ ጨዋታ አምጥተሻል። ምን አርጌ ልርዳሽ? በቃ ፈቃደኛ ከሆንክ የምፈልገውን ገንዘብ ላስልክልህ እችላለሁ ሲላት በጥፊ ብሏታል። እንግዲህ ደግ አድርጓታል። ማህሌት እንደዚህ መሰቃየቷ በጣም ደስ ይላል። ስለ ማህሌት ሁሉ ነገር ተናገርሽኝ እለቅሻለሁ እያለ ፖሊሱ እየመረመረ እያጣራ ይገኛል። ማህሌት ጉዷ ሊፈላ ነው። ኤፍራታም ተጎኗ አልሆነችም። ኤፍራታ እንግዲህ ተመካክረው አብሮ ነበር የሄዱት። ስለዚህ መጎስ ደግሞ ቅድስትን ይህን ያክል በቃ ብሩክን እናጋባሻለን እያላት እሷም እያፈረች እየሳቀች እንትን ትላለች። እና ስለዚህ እንደሚታወቀው ከልጁ የተረፈ ሀሳብ ኖሮት ይሄን አያስብም። ስለዚህ በዚህ ጉዳይ ብሩክ ፈዛዛ ነው። እሱ ግን በእሷ ባትታመን እሱ በጣም ታማኝ ነው። ስለዚህ ልብሽ የወደደው ደግሞ እንዳትዘናጊ። ልጅቷ ያለችለት ብሩክ ሌላ ይጠብሳል። ስለዚህ የምትወደው ታገኝሽ ማግባት ነው። እንግዲህ ሞገስ እየጠየቃት ይገኛል። ትወልጀዋለሽ እንዴ? በተግባር ነው እንጂ የሚገለጸው ሰው ወድሃለሁ አይባልም። እንግዲህ ሉላ በሚታወቀው በሚገርም ሁኔታ እንግዲህ ዝናን እሺ ልጅ መውለድ አለብን ትወልድልኛለሽ እያላት ነበር የሚገኘው። ብትጣሉም እንግዲህ ሲመጣ ጋሼ ይክስሃል። ሉላ እንዴት ናት? በምን ሁኔታ እንደሆነች ታውቃለህ? አይ ምንም ነገር የማውቀው ጉዳይ የለኝም። ብቻ አንድ ነገር ብቻ የምጠብቀው ስለዚህ ቀብሩ ላይ ድረስ የሚል ብቻ ነው የምጠብቀው እና ምንም አማራጭ የለኝም እያለ ሞገስም ተስፋ ቆርጧል። አይዞህ ደህና ትሆናለች እያለችው ትገኛለች። ቅድስት እያጥናናቸው ትገኛለች ሞገስን። ሞገስ በዘንቢል በዚህም ሉላ ሊያስቀራት አልቻለም። በቃ እንግዲህ ሉላ በቃ እኔ ጅስሜን እሽኝ እያላት እንግዲህ ዝና ጅስሙን እያሸችው ትገኛለች። እንግዲህ እንደሚታወቀው ይሄ ድራማ የሚያስተምረው ነገር ከማይወዱት ሰው ጋር ምንም ቢሆን ምንም በግዳጅም ሆነ ምንም ቢሆን አስቀምጧቸው ቢባል መቀመጥ እንደማይችሉ የሉላ ፈተና ከእንግዲህ በኋላ እንዲወሰነችው እንግዲህ ተሳክቶላታል ብለን እናስባለን። ደግ አድርገዋለች። እንደሚታወቀው እንግዲህ እኔ መጨረሻ መሆን አለበት። አንድ መሞት አንድ መኖር፣ ከሱ ጋር መኖር አልፈልግም። እንግዲህ ወገቤን እሺ በሚልባት ሰዓት ወገቡን እያሸች እያዘጋጀችውን መምጫ እንግዲህ መጥተዋለች ማለት ነው። ያው ብዙም አልጎዳቸውም፣ ግን ከዛ ቤት እንድትወጣ ተሳክቶላታል ማለት ነው። ወገቡን ሰብረዋለች፣ ደግ አድርገዋለች። ወገቡን ይህን ያክል መስዋዕትነት እያስከፈላትና እየታጉሩ ነበረ። ስለዚህ ሉላ አሁን ደግሞ አምለጣለች ማለት ነው። በጣም ደስ ይላል ማምለጧ፣ በጣም ደስ ይላል። እንግዲህ እውነት ወዴት ልትር ነው አንተ? እንግዲህ እኔን የምታይኝ ሙቼ ነው እንጂ ልታይኝ አችልም፣ የትም ልታገኘኝ አችልም ብለዋለች። በጣም ጎበዝ ጀግና ሴት ማለት አታላ ሁሉን ነገር ያን ሁሉ መስዋዕትነት ይችላል። ይሄንን በመስራቷ በጣም ደስ ይላል። ጎበዝ ጀግና ብለናል ሉላ። መጨረሻዋን እንግዲህ ደስታ ያድርግላት። ምክንያቱም ሴት ልጅ በዚህን ያክል ከማትወደው ጋር ግዴታ ኑሪ ስትባል በጣም ከባድና ፈተና እንዲሆነባት ያሳያል። ለማናቸውም እያላችሁበት ሰላማችሁ ይብዛ። ላይክ ሼር እያደረጋችሁ አበረታቱኝ፣ አግዙኝ። ወሰላሙ አለይኩም ወራህመቱላህ